ተሰናባች የምክር ቤት አባላት ያስተላለፉትን መልእክት ወደ ተመለከተው ሌላኛው ዜናችን ነው የምንወስዳችሁ። ላለፉት 5 ዓመታት በሕዝብ እንደራሴዎች ምክር ቤት በሕዝብ ተወክለው ሲያገለግሉ የቆዩ ተሰናባች የምክር ቤት አባላት መጪዎቹ ተመራጮች የሀገሪቱ ሰላም ላይ በትኩረት እንዲሰሩ ጠይቀዋል። አባላቱ በ5 ዓመት ቆይታቸው በሀገሪቱ ሰላም፣ ልማትና ሌሎችም ተግባራት ላይ ሲሰሩ መቆየታቸውን ጠቅሰው ነገር ግን አሁንም በርካታ ቀሪ ተግባራት እንዳሉም አስታውሰዋል። በዚህም በዘንድሮ 7ኛው ሀገራዊ ምርጫ ተመርጠው በምክር ቤቱ የህዝብ ውክልና የሚያገኙ አባላት የሚረከቡትን ቀሪ ስራዎች በታማኝነት ለማስፈጸም እንዲተጉ ጥሪያቸውን አስተላልፈዋል። ባለፉት 5 ዓመታት በርካታ ስራ ያከናወንበት ነበረ። በህግ ማውጣት፣ በቁጥጥርና በክትትል፣ በህዝብ ውክልና እንዲሁም በፓርላማ ዲፕሎማሲ የተለያዩ ስራዎችን ሰርተናል እና እንዲሁ በአጠቃላይ ሲታይ መልካም የሚባል ነው። ነገር ግን ምን ያክሉ ደግሞ ተሳካ ሲባል ያው ውስንነቶች አሉ። 5 ዓመት ቆይታችን ውስጥ የአንድ ቋሚ ኮሚቴ ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ በሰብሳቢነት መርቻለሁ። ሴክተሩ ከተለዩት ከ5ቱ ፒላር ሴክተሮች 2ቱን ስለሆነ በእኛ ስር የነበረው ተፈጻሚነታቸው ውጤታማና ጠንካራ ለአገር የሚጠቅም እንዲሆን የተቻለንን ያህል እንደ ቋሚ ኮሚቴ ከአስፈጻሚዎችን ቁጥጥርና ክትትል በማድረግ አቅጣጫ በማስቀመጥ ለመስራት ተሞክሯል። በፓርላማ የነበረን ቆይታ እጅግ በጣም ደስ የሚል ነበር። ብዙ ሀገራዊ አዋጆችን አውጥተናል። እነዚህ አዋጆች እንግዲህ በዛ ስር የሚወጡ ብዙ መመሪያዎች ይኖራሉ። ከዛም ተነስተን የመረጠ ማህበረሰብ ጥያቄዎችን በህዝብ ውክልና ስራ ሄደን አወያይተን መስተካከል አለባቸው፣ መታረም አለባቸው ያልናቸውን ጉዳዮች ይዘን ለስራ አስፈጻሚው ያቀረብንበት እና እነዛ ጉዳዮች ላይ ምን እንደደረሱ ደግሞ ስራ አስፈጻሚውን በቁጥጥርና በድጋፍ የስራ ሂደታችን ውስጥ ያየንበት ስራ ሂደት ነበር። ከዛም በተጨማሪ የፐብሊክ ዲፕሎማሲ ስራዎች የተሰሩበት ዓመት ነበረ። ቆይታችን እጅግ በጣም ውጤታማ ነበር። እኛም ደግሞ በቆይታችን በሀገራችን ያው ለኛ የተሰጠ ኃላፊነት አለ። ህግ ማውጣት፣ ክትትልና ቁጥጥር ማድረግ፣ የህዝብ ውክልና ስራን በአግባቡ በአመት 2 ህዝባችን ጋር ወርደን መስራት፣ የፓርላሜንታሪ ዲፕሎማሲ ስራን መስራት። ስለዚህ በእነዚህ በአራቱ ስራዎች ውጤታማ ስራ እንደ ምክር ቤትም ሰርተናል። የሚጠበቅብን ብዙ የልማት ክፍተቶች ስላሉብን፣ ብዙ የህዝብ ኤክስፔክቴሽን ስላለ፣ በጣም ብዙ መሬት መውረድ ያለባቸው ተቋማት መገንባት ስላለባቸው፣ የአሰራር ስርዓት መዘርጋት ስላለባቸው፣ የማስፈጸም አቅም ግንባታዎች መጠናከር ስላለባቸው ኢትዮጵያ አሁን ካለችበት የሚጠብቃት በጣም ሰፊ ስራ ስለሆነ የማስፈጸም አቅም እየጨመረ እንዲሄድ የሚሆን ፓርላማ ነው የሚሆነው። እንደ ሀገር በአጠቃላይ የምናሳካው ነገር ያው እንደሚታወቀው ሰላምና ጸጥታው ነው። ባለፉት ዓመታት በአማራ ክልል፣ በኦሮሚያ፣ በቤንሻንጉል፣ በጋምቤላ፣ በደቡብ በተለያዩ አካባቢዎች የሰላምና ጸጥታ እጦት አለ፣ ችግር አለ። ይህ እንዲቀረፍ በጣም እንፈልጋለን። በተለያየ ጊዜም ጥያቄ እናነሳ ነበረ። ነገር ግን በፈለግነው መጠን የሰላምና ጸጥታ ችግሩ አልተቀረፈም። አሁንም ችግሮች አሉና ያ ነው። ሌላው የኑሮ ሁኔታ ነው። የኑሮ ግሽበቱ፣ የኑሮ ውድነቱ ባለፉት ዓመታት የምንጠይቀው ነገር ነው። አብዛኞቹ ቢሳኩ ደስ ይለናል። የሰላም እጦቶችና የመሰረተ ልማት ጉጉት በተለይ ከመልማት ጋር ተያይዞ ያለው ጉጉት እሱ ተሳክቶ በመሻታቸው ልክ ቢሳካ በጣም ደስ ይለኝ ነበር። ለሰላም ቁርጠኛ መሆን አለበት። የሰላም አማራጮችን በሙሉ መጠቀም አለብን ነው። የታጣቂ ቡድንም ሊሆን ይችላል፣ መንግስትም ሊሆን ይችላል። ማንኛውም ኃይሎች ለሰላም ዝግጁ መሆን አለባቸው። ምክንያቱም በሰላም እጦት ምክንያት የሀገራችን ኢኮኖሚ እየደቀቀ ነው። ሰላማዊ ዜጎች እያለቁ ነው። የተለያዩ ተቋማት እየፈረሱ ነው እና እድገታችንን የሚጎትት የሰው ህይወትን የሚያሳጣ ነገር ስለሆነ ለሰላምና ጸጥታ ትኩረት ሰጥቶ መሰራት አለበት። ህገ መንግስቱ ለፓርላማው ትልቅ ስልጣንና ሰጥቷል። ያንን ስልጣን በደንብ ኤክሰርሳይዝ
100% አድርገናል ማለት አንችልም። ወደፊት ይሄ ፓርላማ እጅግ በጣም ጠንካራ ሆኖ የበጀት ኦዲት ጉድለት ያስከተሉ በአግባቡ በቅዳቸው ልክ ያልፈጸሙ ስራ አስፈጻሚዎችን ተጠያቂ ከማድረግ አንጻር ሙስናን ከመታገል አንጻር የሄድንባቸው ርቀቶች በምጠብቀው ልክ አይደሉም እና እነዛን ነገሮች በደንብ ቀጣዩ አዲሱ ፓርላማ ይህን ነገር በደንብ አጠናክሮ ይቀጥላል የሚል እምነት አለኝ በእኔ በኩል። እየተቀያየርን ስለሆነ የምንመራው የሚመጣው ፓርላማ በሚወጡ ህጎች ላይ አስፈጻሚው በሚይዘው አቋም ላይ በተለይ ከመልካም አስተዳደርና ከአገልግሎት አሰጣጥ ጋር ተያይዞ ታማኝነት እንዲፈጽሙ አደራ ለማለት እፈልጋለሁ።